السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يا الله فقد هونو ባለፈው ሳምንት ከተከለኛው እስላም ግንዛቤ ውጭ ያሉ ሰዎች ላኢላሃ ኢላላህን የሚተረጉሙት ላሐኪሚየተ ኢላ ሊላህ በሚል እንደሆነ ያየን ነበር። ወሱኢላ ተጠይቋል። ሼክ ሙሐመድ ኢብኑ ሷሊህ አልዑሰይሚን ተጠይቆ የሰጡት መልስ አለ ረሂመሁላህ። አላህ ይዘንላቸውና ማ ተቁል ምን ይላሉ ፊመን አዳፈ ባስጠጋ ሰው ላይ አተውሂድ ተውሂድን ቅስም ራቢዕ አራት ክፍል አድርጎ በሚያየው ሰው ላይ ምን አይነት ምላሽ ይሰጣሉ ተብሎ ተጠይቀዋል። ወሰማሃ እቺንም የጨመራት አንደኛውን ክፍል ተውሂድ አልሐኪሚያ ብሎ በሚጠራ ሰው ላይ ምንድነው ምላሾት ተብሎ ተጠይቀዋል። አልጀዋብ ነቁል እንላለን ኢነሁ ዳል ተውሂድን በአራት የሚከፍል ሰው እሱ ጠማማ ነው። ወጃሂል እንዲሁም በአላህና በነቢዩ አለይሂ ሰላቱ ወሰላም ሸሪዓ ላይ እውቀት የሌለው ሰው ነው። ሊአነ ተውሂድ አልሐኪሚያ ሰዎች በሆነ ነገር ላይ ሲጣሉ መፋረድ ሁወ ተውሂዱላሂ አዘ ወጀለ ፊል ሁክም አላህን መነጠል ነው በፍርድ ላይ። ወላሁ አዘ ወጀለ እሱ አላህ ነው ብሎ መነጠል ነው። فإذا قلت التوحيد الثلاثة ሶስት የተውሂድ ክፍሎች ካልክ ثلاثة الأنواع ሶስት የተውሂድ ክፍሎች ካልክ كما قاله العلماء የተከለኛው መንገድ ላይ ያሉ የሱና አሊሞች ባሉት ተውሂድ الሩቡቢያ የሚለው አላህ መፍጠሩ እንዲሁም ከፈጠረም በኋላ ለሰው ልጆች የተለያየ ውለታ መዋሉ የምትለው ተውሂድ الሩቡቢያ فإن توحيد الحاكمية ፍርድ የሚለው ዳኺሉን ፊ ተውሂድ الሩቡቢያ አላህን ማስፈረድ ወይ ማስዳኘት የሚለው ከሶስቱ ከተውሂድ ክፍሎች ውስጥ ተውሂድ الሩቡቢያ ውስጥ የሚካተት ነው። لأن ተውሂድ الሩቡቢያ ከሶስቱ አንደኛው ክፍል هو ተውሂድ الحكم ፍርድንም ያዘለ ነው። አላህ Subhanahu Wa Ta'ala የሰው ልጆችን ፈጥሯል። ፈጥሯቸውም ሲያበቃ ሳይን ለግሷቸዋል። እንዲሁም የተለያዩ ጸጋዎችና ኒዕማዎችን እንዲጎናጸፉ አድርጓቸዋል። በዛ በተውሂድ الሩቡቢያ ውስጥም ፍርድም የተካተተ ይሆናል በአላህ መዳኘት የሚለው ወልኸልቅ እንዲሁም መፍጠር ወተድቢር ጉዳዮችንም ማከናወን ሊላሂ አዘ ወጀለ ለአላህ ነው ለላቀውና ከፍላለው። ወሃዛ ይህ ተውሂድ አልሐኪሚያ የሚለውን መጨመሩ ሙህደቱን አዲስ ጅምርት ነው። ሙንከር የተጠላ የሆነ ወከይፈ ተውሂድ አልሐኪሚያ የሚለው እንዴት ይሆናል? ማዩምክን አይመችም አነ ተውሂድ ሃዛ ይህ ተውሂድ ነው ብሎ የሚከፈለው ክፍያ هل معنى أن يكون الحاكم الدنيا የፈለከበት የዱንያ ፈራጅ የሚለውን ነው ኩለሃ ወህደሁ ዱንያ ውስጥ የሚከናወኑ ክንዋኔዎች አላህ ነው የሚል ነው የፈለከበት አማዛ ወይ ምንድነው የፈለከው? فهذا قول محدث ይህ ተውሂድን በአራት ከፍሎ ተውሂድ አልሐኪሚያ የሚለው ለብቻ ነጥሎ ማውጣቱ አዲስ የሆነ ጅምርት ነው። ሙብተዳኡን እንዲሁም ደግሞ የተጀመረ ጅምርት ነው። ሙንከር መጥፎ የሆነ ነገር ነው። ዩንከር አላ ሻሂቢሂ በጀመረው ሰው ላይም ይወገዝበታል። ወይቃሉ ለሁ ለሱም ይባላል ኢን አረተ الحكم ፍርድን ፈልገ ከሆነ فالحكم لله وحده ፍርድ በሙሉ ያላህ ነው ለሌላ አካል የሚገባ አይደለም። ባለፈው የተለያዩ ነጥቦችን ለማንሳት ሞከረናል። አንድ ሰው መዳኘትም ያለበት በቁርአን በሐዲስ ነው፣ በእስላም ህግና ደንብ ነው። ይህ የሁሉም ሙስሊም አቋም ሊሆን የሚገባው ተውሂድ الሩቡቢያ ውስጥ የሚገባ ነጥብ ነው። ግን ሰዎች ሊገደዱና ከአቅማቸው በላይ ሊሆንባቸው ይችላል። የማይችሉበት ጫና ሊመጣባቸው ይችላል። ያኔ ሌላ ሁክም ነው ያለው። ነብዩ አለይሂ ሰላቱ ወሰለም እስላምን
በሚያስተምሩበት ሰዓት ሁለት አይነት ባህሪ ነበራቸው። አቅም ሳይኖራቸው ያደረጉት ዳዕዋ አለ። አቅምና ጉልበት ካገኙ በኋላ ያደረጉት ዳዕዋ አለ። አቅም ሳያገኙ ያደረጉት ዳዕዋ መካ ላይ በነበሩበት ሰዓት ነው። የእስላምን ድንጋጌዎች መፈጸም አይችሉም ነበር። አብዛኛው የእስላም መሰረቶች ተመሰረቱባቸው ድንጋጌዎች በግልጽ እየተሰሩ አልነበረም። ነገር ግን ነቢያችን አለይሂ ሰላቱ ወሰላም 10 ዓመት ድረስ ቁሉ ላ ኢላሃ ኢላላህ ቱፍሊሁን ሲሉ ነበር። በአላህ እመኑ ነጻ ትወጣላችሁ የሚለውን መልእክት እያስተላለፉ ነበር። በዛም ላይ በጣም ብዙ ጫና ነበረባቸው። ያን ጫና ነቢያችን አለይሂ ሰላቱ ወሰላም በተለያየ ሲስተም እያለፉ ከ10 ዓመት በኋላ እስራና ሚዕራጅ አድርጎ ሰላት ይዞ መጥቶ 3 ዓመት ድረስ እየሰገዱም የተውሂድን ዳዕዋ እያደረጉ ከ13 ዓመት በኋላ ወደ መዲና ተሰዶ መዲናም የተወሰነ ከገፉ በኋላ አላህ የበላይነትን ከሰጣቸው በኋላ ሌሎችንም የእስላምን ድንጋጌዎች በጉልበትም ይሁን በጸባይ እንዳስፈላጊነቱ አድርጓሉ ነብዩ አለይሂ ሰላቱ ወሰላም። ይህ መዲናና መካ የነበራቸው የነብዩ አለይሂ ሰላቱ ወሰላም ሁኔታ ይለያያል። ስለዚህ መዳኘትን ከፈለክ ፈልሁክሙ ሊላሂ ዋህዳ፣ መዳኘት ለአላህ ብቻና ብቻ ነው። ወሁወ በአላህ ቃልና በነብዩ አለይሂ ሰላቱ ወሰላም ሐዲስ መፋረድ የሚለው ዳኺሉን የሚካተት ነው። ፊ ተውሂድ ሩቡብያ፣ ተውሂድ ሩቡብያ ውስጥ የሚለው ፍርዱም ይካተታል። ሊአነ ረብ ጌታችን አላህ ሱብሓነሁ ወተዓላ ሁወል ኻሊቅ፣ እሱ ነው ፈጣሪው። አልማሊክ እንዲሁም ንግስና የተገባው የሆነ ጌታ። አልሙደብር ሊልኡሙር፣ ለጉዳዮች እንዲከናወኑ የሚያደርግና ጉዳዮችን የሚያከናውን እሱ ነው። ሁለሃ ሁሉንም የሚያደርገው አላህ እሱ ነው። ፈሃዚሂ ቢድዓቱን፣ አራተኛ የተጨመረችዋ ነገር ቢድዓ ነች። ወደላል እንዲሁም ጥመትም ነች ይላሉ ሼክ ሙሐመድ ኢብኑ ሷሊህ አልዑሰይሚን ረሂመሁላሁ ተዓላ። ወቃለ አልአልባኒ፣ ሼኹ አልአልባኒ ረሂመሁላሁ ተዓላ ይላሉ ፈኢኒ አቁል፣ እኔ ይላለው ከሊመተን ንግግር፣ ወህየ ንግግሯም ደግሞ ናዲራ ቀሊላ፣ አንዳንዴ የመላት የሆነች ንግግር ነች። አሱዱር ምትከሰት የሆነች ሚኒ ከኔ፣ ወህየ እቺ ንግግር ሊአና ውቁአ ከሲራ ሚነል ሙስሊሚን፣ አብዛኛው ሰው የሚወድቅበት የሆነ ነገር ነው። አልየውመ ዛሬ ሸረ ሚማ ካነ አለይህ ዓመቱል አረብ፣ የአረብ ካዲያን ከነበሩበት የባሰ የሆነ ነው። ፊልጃሂልያ፣ በጃሂልያ ውስጥ አልኡላ፣ በመጀመሪያው ነቢዩ አለይሂ ሰላቱ ወሰላም ከመጡ በኋላ የጅህልና እንኳሩ ተቀርፏል። የዛኔ ስር በሰደደ በሆነው ጅህልና የነበሩ ሰዎች ሚን ሐይቱ ሲታይ ሁኔታ አንጻር ሱአ ፋህሚሂም፣ በጣም መጥፎ የሆነ ግንዛቤያቸው አንጻር ሲታይ ሊማዕና ሃዚሂል ከሊመቱ ጠይባ፣ ለላ ኢላሃ ኢላላህ የነበራቸው ግንዛቤ ሲታይ እንየልነ ሙሽሪከል አረብ፣ የአረብ አጋሪያን ካኑ የፍሐሙናሃ፣ ይገነዘቧት ነበር የላ ኢላሃ ኢላላህን ትርጉሟ። ወላኪነሁም፣ ነገር ግን እነሱ ላ ዩእሚኑን፣ አያምኑም ነበር። አማ ጋሊቡል ሙስሊሚን አልየውም፣ ነገር ግን አብዛኛው ሙስሊም ዛሬ ላይ ሲታይ ፈኢነሁም፣ ሙስሊም ነኝ የሚሉ እስላምን በስነ ስርዓት የማያውቁ የሆኑ ሰዎች የቁሉን ይላሉ፣ ማላ ያዕተቂዱን፣ የማያምኑት የሆነውን ነገር የቁሉን ይላሉ፣ ላኢላሃ ኢላላህ፣ ላኢላሃ ኢላላህ ምትለዋን ቃል ያዝገኛሉ። ወላ ዩእሚኑን ሐቀን፣ በትክክል በተገቢው የሚለውን የላኢላሃ ኢላላህን ግን የሚገባትን አይሰጧትም። ቢማዕናሃ የሚገባት በሆነው ትርጉሟ። ሊዛሊክ ለዚህም ነው ፋና አዕተቂዱ፣ እኔ አምናለው፣ አነ አወለ ወአጅብ፣ የመጀመሪያ ግዴታ የሚሆነው አላ ዳኢየቱል ሙስሊሚን፣ በሙስሊሞች ዳኢዎች ላይ ወደ እስላም በሚጣሩ ሰዎች ላይ ሐቀን ግዴታ የሆነው ነገር ሁወ እሱ ነው። አዩደንዲኑ፣ እንዲያጠነጥኑ ሐውለ ሃዚሂል ከሊማ፣ ይቺ ላኢላሃ ኢላላህ ለማህበረሰቡ ለማዝገንዘብ ነው ማጠንጠን ያለባቸው። ወሐውለ በያኒሃ፣ እንዲሁም ላኢላሃ ኢላላህ ምንን ታዛለች ምንን ትከለክላለች የሚለው ላይ ማጠንጠንና ማተኮር አለባቸው ብዬ እላለው። ወሐውለ በያኒ ማዕናሃ፣ የላኢላሃ ኢላላህን ትርጉማን ቢተኽሊስ፣ አጠር በማድረግ ثم፣ ከዛም በኋላ ቢተፍሲል፣ ላኢላሃ ኢላላህ ይህን ትከለክላለች፣ በዚህ ታዛለች በሚል ውስጥ ገብቶ በደንብ ማስተማር አለባቸው ብዬ እላለሁ። ልዙመ ሃዛ፣ ይህ ግዴታ የሚሆን ነገር ነው ብዬ እላለሁ። አልከሊመቱ ጠይባ፣ ስለ ላኢላሃ ኢላላህ ሊያስተምሩ ቢልኢኽላስ ሊላሂ አዘ ወጀለ፣ ለአላህ ኢባዳን ጥርት አድርጎ በማምለክ ወይ ኢባዳን አሳልፎ በመስጠት ረገድ ላይ ብትንና ዝርዝር አድርጎ ማስተማር አለባቸው ብዬ እላለሁ አለ። ፊል ኢባደቲ፣ በኢባዳ ቢኩል አንዋኢሃ፣ በሁሉም
አይነት لأن الله عز وجل አሸናፊና የላቀው የሆነው ጌታችን ለማ ሐካ በገለጸ ጊዜ عن المشركين ስለ ሙሽሪኮች قوله الله ብሏል ما نعبدهم አና መልካቸውም እነዚህን ከአላህ ውጭ ያሉ ነገሮች ኢላ ቢሆን እንጂ ያሉ የድሮ ሙሽሪኮች ليقربونا ሊያቀርቡን ቢሆን እንጂ ኢላላህ ወደ አላህ Subhanahu Wa Ta'ala መሰላሉ ሆኖ ወደ አላህ እንዲያቀርቡን ፈልገን ነው እንጂ የነዚህን ሰዎች ወይ የመሻይኾች ወይ የድንጋይ ወይ የቀን ወይ የመላእክታ ወይ የላትን ወይ የውዛን እንዲህ አይነት ነገሮችን ስም የምንጠራው ቀጥታ እነሱ ፈጣሪ ናቸው ብለን አይደለም። እሺ ምንድነው ተብሎ ሲጠየቁ ወደ አላህ ያቀርቡናል በሚል ነው ይሄን የምናደርገው ብሎ ቃል ሰጥቷል። ይሄም ሱረቱ ዙመር ላይ 3ኛ ቁጥር ላይ አላህ ያስቀመጠው ነው። ጃአለ ኩለ ኢባደቲን ሁሉንም ኢባዳ አድርጓል ተወጅሁ ምትቅጣጭ ሆነች ለገይሪላህ ከአላህ ውጭ ላለ ነገር ኩፍረን ክህደት ነው ብሎ አላህ ገልጾታል። ቢልከሊመት ጠይባ በላ ኢላሃ ኢላላህ መካድ ነው ብሎ አላህ ገልጾታል። لهذا ለዚህም ነው አና አቁል እኔ እላለሁ አልየውም ዛሬ ላ ፋኢደተ እከም የለም ብዬ እላለሁ ሙጥለቀን በልቁ ሚን ተክቲል ሙስሊሚን ሙስሊሞችን ከማከማቸት ፋይዳ የለም ብዬ እላለሁ ወሚን ተጅሚዕህም ማከማቸትና መሰብሰቡ ፋይዳ የለውም ብዬ እላለሁ ثم ተርኪህም ከዛ በኋላ ደግሞ ከተሰበሰቡ በኋላ ሊተው في دلالهم በጥመታቸው ላይ ዱና ፋህሚህም هذه كلمة الطيبة ይቺን ላ ኢላሃ ኢላላህን ግንዛቤ ሳይኖራቸው ዝም ብሎ መስጊድ አስገብቶ ወይ የሆነ ሀድራ ላይ ሰብስቦ መተው ምንም አይነት ፋይዳ የለውም ብዬ እላለሁ ይላሉ ሼክ አልባኒ وهذا ይህ لا يفيدهم في الدنيا ቀንን ያመልከውንም ሼክም ያመልከውንም በየጦንቃዩ በርም ይሄዳውም ነብዩን አለይሂ ሰላቱ ሰላም ማይታዘዘው በእስልምና ሚያሾፍ ሚያላግጠውን ሁሉም ዝም ብሎ አንድ ቦታ ላይ መሰብሰቡ ምንም ፋይዳ የለውም ብዬ እላለሁ وهذا لا يفيدهم في الدنيا የአኺራው ጉዳይ ይቅርና ይህ በዱንያ ማይጠቅማቸውም قبل الاخره አኺራ ከመሄዳቸው በፊት ይላሉ ሼክ አልባኒ التوحيد اولا يا داعيه الاسلام የሚል ኪታብ ላይ 14ኛው ቁጥር ላይ አስቀምጦታል وقال الالباني ايضا በድጋሚ ሼክ አልባኒ እንዲህ ይላል ومن العجائب ከሚገርመው ነገር بعض الدعاة የተወሰኑ ዳኢዎች انهم يهتمون በጣም ትኩረት ያደርጋሉ بما لا يستطيعون القيام به ይህንን ማስፈጸም በማይችሉት ነገር ቢዚ ይሆናሉ ነብዩ አለይሂ ሰላቱ ሰላም በደረጃ ነው እስላምን ያስተማሩት መጀመሪያ ጊዜ ዳዕዋ ሲጀምሩ እንዴት ነበር ነብዩ ቤት ለቤት ሰዎችን በግል ከዛ በኋላ የቅርብ ዘመዶቻቸውን ከዛ በኋላ ሰሃቦችን ሲያገኙ የተወሰነ ቦታ ወጣ ብሎ ከዛ በኋላም እርምጃ ሲወሰድባቸው ጫካ ገብቶ ከዛ በኋላም ሸሽቶ ነብዩ ጓዶቻቸውን ወደ አህበሻ ልኮ እሳቸው ከሌሎች ጓዶቻቸው ጋር ወደ መዲና ሄዶ ከዛ በኋላ ደግሞ አላህ እዛን ሲሰጣቸውና የበላይነት ሲሰጣቸው ደግሞ ሰሃቦቻቸውን ሰብስቦ ይህንን የአላህን ሁክም እና ህገ ደንብ ከልኩ ለማድረስ በተርቲብ ነው የሄዱት ነብዩ አለይሂ ሰላቱ ሰላም ተውሂድ ያለ በአላህ መዳኘት አላሉ የተለያዩ ነጥቦችን አልቀላቀሉ ነብዩ አለይሂ ሰላቱ ሰላም ተርቲቡን ጠብቆ ነው የሄዱት ይሄ የሙስሊሞች አቋምና ባህሪ ሊሆን የሚገባው ነው ከነብዩ ነው የሚወሰደው በእንዲህ አይነት ፍክራ የገቡ ሰዎች ሰላት ያስጨንቃቸው ዘካ ያስጨንቃቸው ሐራም ያስጨንቃቸው ሐላል ያስጨንቃቸው ዝሙት ያስጨንቃቸው ወለድ መብላት ያስጨንቃቸው በሙስሊም መሪዎች ላይ ምንድነው ያለህ አቋም ብሎ ይጠይቃሉ ምንድነው ይሰግዳል አይሰግድም የሚል ነገር ሊጠይቁ ነው አይጠይቁም የአላህን ቃል ተንፊዝ ያደርጉም ይላል ተንፊዝ ማለት ምን ማለት ነው አይ ሙሉ በሙሉ ሸሪዓ የቆመበት ሀገር አይደለም ይላል እሺ አንተ ያለህበት ሀገር ቆመዋል አልቆመም እሺ ሀገር አይደለም ቤት ላይ ቆመዋል ሸሪዓን አልቆመም እሺ ተው ቤት ላይ ራስ ላይ ቆመዋል አልቆመም ግን እዛ ሰውን ቢዚ ለማድረግ የሳውዲ መሪዎች ትክክል አይደሉም የዱባይ መሪዎች ትክክል አይደሉም የጅቡቲዎች ትክክል አይደሉም ለአነቱላሂ አለይሂም ከካፊር በላይ መጠላት ያለባቸው ነው ብሎ ስማቸውን ቀይሮ ይራገማል በማይችለው ነገር ተራገመም አልተራገመም የሚጎዳቸው የሚጠቅማቸውም ነገር የለም ዝም ብሎ ቢዚ ያደርጋል ራሱ አማ ለእስላም እሱ መስራት ያለበትን ሰርተዋል ዝም ብሎ ነው ምንም የሚያውቀው ነገር የለም hatta ሁክሙ ራሱ እስኪ ስጥ በአላህ ህግና ደም ባልና ሚስቶች ቢጣሉ እንዴት አድርገህ ነው የምታስታርቀው ወይንም ደግሞ ውርስን እንዴት አድርገህ አባትና እናት ወይ አባት የሞተበት ቤት ላይ ገብተህ እንዴት ታከፋፍላለህ ቢባል ምንም የሚያውቀው ነገር የለም ግን በቃ የተሰጠው ፍክራ ነው በቃ የኸዋሪጆች ፍክራ ጭንቅላቱ ላይ ስላለ ብቻ ነው ነብዩ አለይሂ ሰላቱ ሰላም መጀመሪያ የሰሩት ስራ ስለ ተውሂድ ነው ከዛ በኋላ እየቀጠለ ነው የመጣው ሰላት ግዴታ የሆነበት አመት ይታወቃል ዘካ ግዴታ የሆነበት አመት ይታወቃል ሐጅ ግዴታ የሆነበት አመት ይታወቃል
እነዚህ ሁሉም ግዴታ የሆነባቸው አመቶች በደረጃ ነው የሚታወቁት አንዱን ከአንዱን ማስቀደም የለም ስለዚህ በማይችሉት ነገር ዝም ብሎ ራሳቸውን ቢዚ ያደርጋሉ ቢሂ ሚነል ኡሙር ከጉዳይ ላይ ወየደዑና ይተዋሉ ማ ሁወ ዋጅቡን ዐለይሂም በእነሱ ላይ ግዴታ የሆነውን ነገር ይተውታል ስለ ተውሂድ ፍትፍት አድርጎ ለአባቶች ለእናቶች ማስተማር ያስፈልጋል ከእስላም ውጭ ላሉ ሰዎችም ስለ ላ ኢላሃ ኢላላህ በደንብ ግልጽ ማድረግ ያስፈልጋል ይሄ የተረሳ ትልቅ የሆነ የነብያቶች ውርስ ነው ነብያችን አለይሂ ሰላቱ ሰላም መስጊድ ለመጡ ሰዎች ወይ ሐጅ ለሚያደርጉ ሰዎች ወይ ሰላት አብሮ ለሚሰግዱ ሰዎች ብቻ አይደለም ዳዕዋ ሲያደርጉ የነበሩት ነብዩ ለሁሉም አካል ዳዕዋ ያደርጉ ነበር ቁሉ ላ ኢላሃ ኢላላህ ቱፍሊሁን ስለሙ ውስጥ ግቡ ትድናላችሁ ይሉ ነበር ነብዩ አለይሂ ሰላቱ ሰላም ተቀበለም አልተቀበለም መቀበል ያለ መቀበሉ በእኛ እጅ አይደለም ያለው አላህ በእኛ ዳዕዋ በእኛ አስተምሮት በእኛ መስጊድ መስራት በእኛ መድረሳ መስራት በእኛ ቁርአን ማህፈዝ በእኛ ሐዲስ መቅራት ሂዳያ ላሻለት ሰው እንዲጠቀምበት ያደርገዋል ለዚህ ነው ነብዩ አለይሂ ሰላቱ ሰላም የቂያማ ቀን ነብይ ለብቻው የሚመጣ አለ ማንንም ሳይከተለ ሁሉም አምጾት ዳዕዋ አድርጎ በቃ ምንም ሳይሳካለት ለብቻው የቂያማ ቀን የሚመጣ አለ ነብይ አለ አንድ ሰው የተከተለ ሆኖ የሚመጣ ነብይ አለ ሁለት ነብይ አለ ሶስት ነብይ አለ አራት ነብይ አለ አምስት እያለ በደረጃው የቂያማ ቀን ይመጣል አሉ ነብዩ አለይሂ ሰላቱ ሰላም ነብዩላህ ኑህ 950 ዓመት ዳዕዋ አድርጎ ውስን ሰው ነው ያመነላቸው ስለዚህ እነዚህ ዳይዎች በማይችሉት በሆነ ነገር ይጨነቃሉ ዋጅብ የሆነውን ነገር ይተዋሉ ማ ሁወ ዋጅቡን ዐለይሂም ወልመይሰር የገራ የሆነውን ትቶ ሌላ ቦታ ይሄዳል ወዛሊካ ቢሙጃሃደቲ አንፉሲሂም ነፍሳቸውን በመታገል ላይ ነው ከማ ቃለ ዛሊከ ዳኢየል ሙስሊም ሐሰን አልበና የኢኽዋኖች መንሃጅ መስራች ሙስሊሞችን በማክፈር ረገድ ላይ ነው አብዛኛው ክታባቸው የተሞላው የተወሰኑት በዓለም ላይ የእስላም አገር አላቅም ይላሉ ሰይድ ቁጥብን የመሰለ በተወሰነ ቦታ የተክፊርይነት አቋም አላቸው በተወሰነ ቦታ የሱፊይነት በተወሰነ ቦታ የተብሊግንየት በተወሰነ ቦታ ደግሞ የጥሩ ሰው ባህሪም ለማያዝ የሚሞክሩ አሉ ግን አስላቸውና መሰረታቸው ሙስሊሙን ማህበረሰብ ማክፈር ላይ ነው ትኩረታቸው ይህ የኢኽዋን አልሙስሊም ዳኢ እንዳለው الذي اوصى اتباعه بقوله በንግግሩ የሱን ተከታዮች አደራ ብሏል አቂሙ ደውለት الاسلام አላቸው ይሄው አህለ ሱናዎችና ሙብተዲዎች የሚለዩት በዚህ ነው የእስላም ሀገር አቃቁሙ في نفوسكم በነፍሳችሁ ላይ ተቁም ለኩም في ارضكم ባላችሁበት ምድር ላይ ደግሞ የእስላም ሀገር ይቆምላችኋል ብሎ ዳዕዋ ያደርጋል ይሄ ከትክክለኛው እስላም ተቃራኒ ነው መጀመሪያ ነፍስህ ላይ እስላምን አስርጽ ነው የሚባለው የመጀመሪያው ይሄ ነው ነብዩ አለይሂ ሰላቱ ሰላም ሲሰሩት የነበረው ይሄ ነው በቃ አላህ እቅራ አላቸው ቁርአን እሺ ከዛ በኋላ ቁርአንን ከቀሩ በኋላ ያ አዩሀል ሙደሲር አላቸው አንተ ተሸፋፋኝ የሆንከው ነብይ ወይ ቁም ፈአንዚር አላቸው ተነስ አስጠንቅቅ አላቸው ከምን ከሽርክ ወثيابك فطهر አላቸው ልብስንም አጽዳ አይ طهر አዕማለከ من الشرك ማለት ነው ስራህን ከሽርክ አጽዳ አላቸው ወሩጅዛ ፈህጁር አላቸው ጣጉታትን ራቅ አላቸው ለነብዩ አለይሂ ሰላቱ ሰላም ከዛ በኋላ ደግሞ ወአንዚር አሺረተከል አቅረቢን አላቸው ቅርብ የሆኑ ቤተሰቦችን ከሽርክ አስጠንቅቅ አላቸው ከዛ በኋላ ደግሞ አድርስ አላቸው በመደዳው ለነብዩ አለይሂ ሰላቱ ሰላም ቁርአን መጥቶላቸዋል 30ውን ጁዝ ቁርአን ገብቶ ማየት ነው በደንብ ሙፈስሮች ያስቀመጡት ትክክለኛ ሙፈስሮች እነዚህ ሰዎች ግን የሚሉት መጀመሪያ ዝም ብለህ ቤት ገንባ ይላሉ ቤት የሚኖርበት ሰው ከሌለ መገንባት ፋይዳ አለው መኪና ሹፌር ከሌለው መኪናውን በር ላይ ማቆም ይጠቅማል ፈረስ የሚጋልበው ከሌለ ፈረሱ ይጠቅማል ይሄው እንደዚህ በቃ ዝም ብለህ ሀገር ስራ ይላሉ ዝም ብሎ ባዶ ቤት እንደመስራት ማለት ነው ሀገር አይደለም መጀመሪያ እስላምን ቀልብ ላይ ታስገባለህ ከዛ በኋላ እስላም የሚያዝህን ነገር በደረጃው ታመጣለህ እነዚህ ግን ኸዋሪጆች ወይ ኢኽዋን አልሙስሊሚን በነፍስህ ላይ የእስላምን ሀገር መስረት ከዛ በኋላ ሀገር ላይ ይመሰረትልሃል ወማ ዛሊከ فنحن እኛ نجد كثيرا من اتباعه ያለ من اتباعه ከተከታዮቹ እናገኛለን يخالفون ذلك ይሄን የሚቃረኑ ነው እናገኛቸዋለን ዝም ብሎ በመላሳቸው ይላሉ እንጂ አብዛኞቻቸው ይቃረኑታል አይተገብሩትም ወደ ራሳቸው ሲመጣ የሚተገብሩት አይደለም ጃኢሊና ያደረጉ የሆኑ ጁላ ዳዕወቲም አብዛኛው የዳዕዋቸውን ክፍል ያደረጉ የሆኑ ኢላ ኢፍራዲላህ አዘወጀል ስገድ ጹም ሐጅ አድርግ ዘካሰት ፍርድም ለአላህ ነው የሚገባው ስትጣላ ወይ የተለያዩ ችግሮች ሲፈጠሩ በአላህ ተዳኝ የሚለው አለ ግን አብዛኛው ዳዕዋቸው ግን ሁክም ላይ ብቻ ነው የሚያጠነጥኑት ኢፍራዱላህ አዘወጀል አላህን መነጠል ይላሉ بالحاكميه በፍርድ ላይ አላህን መነጠል ይላሉ ويعبرونها ይገልጿታል عن ذلك بالاعتبار المعروف ግልጽ በሆነው አገላለጽ ይገልጿታል الحكم لله ፍርድ ለአላህ ነው ይላሉ ولا شك بان الحكم لله شك የለም የሙስሊሞች አቋም ነው ፍርድ ለአላህ ነው
ሁሉም ሙስሊም ማመን አለበት ሁላም ሙስሊም ማመን አለባት መቀበል አለብን ይሄ ፍርድ ያላህ ነው ነገር ግን መቅደም ያለበት ደረጃ አለ ያንን ደረጃ ይዘሉታል ወላ ሸክ በእነ الحكم لله وحده حكم ፍርድ መስጠትም የሚችለው አላህ ብቻው ነው ولا شريك له في ذلك አላህን የሚጋራውም የለም በዚህ ጉዳይ ولا في غيره ከዚህ ውጭ ባለው ولكنهم እነሱ ግን منهم ከነሱ من يقلد مذهبا መዝሐብን የሚከተል አለ በቃ የሳቸው መንገድ ነው እኔ የምከተለው ከዚህ የወጣ ሰው በቃ ከኛ ጋር አይደለም ብሎ ፍርድ ይሰጣል ይሄ አብዛኛው ጊዜ የጃሂሎችና እስላምን ያላወቁ ሰዎች ባህሪ ነው በቃ ዝም ብሎ ይጋፋሉ በሬ ከማያቀው በሬ ጋር ሲጠመድ ዝም ብሎ ነው የሚጓተቱት አንድ ወደዛ ይጎትታል አንድ ወደዛ በቃ እንደዛ ነው በቃ የጃሂል ሰው ስራው መጓተት ነው ሁሌ ለዚህ ነው ሐረም ላይ በቀን በአንድ ሰላት በአራት ኢማም ነበር የሚሰገደው ሻፊዮች በሐነፊዮች አይሰግዱም ነበር ሐነፊዮች በማሊኪዮች አይሰግዱም ነበር ማሊኪዮች ደግሞ በኢማሙ አህመድ መዝሐብ ላይ ባሉ ሰዎች አይሰግዱም ነበር የኢማሙ ሻፊ ተከታይ ነኝ የሚሉ ሰዎች ይመጡና አዛን ብሎ እቃም ብሎ ሰግዶ ሲወጡ የአቡ ሐኒፋ መዝሐብ ተከታዮች ይመጣሉ የአቡ ሐኒፋ አዛን ብሎ እቃም ብሎ ሰግዶ ሲወጡ ኢማሙ ማሊክ ይመጣሉ የኢማሙ ማሊኮች አዛን ብሎ ሰግዶ ሲወጡ የኢማሙ አህመድ ይመጣሉ ረብሻ ነበር ይሄን ሐዲስ የሚያውቁ ሰዎች መጥቶ ገረሰሱ ታጠፉት አሁን እንዲህ አይነት እንትኖች በየሀገሩ ስትሄዱ ታገኛላችሁ በተለይ ሰፍ አካባቢ አሁን አሰጋገድ አካባቢ ሐረም አካባቢ ወይ አንዳንድ መዲናም ስትሄዱ ከዓለም ስለሚመጡ ያስጨንቃቸዋል ሲሰግዱ እግር መነካካት በሰላት ላይ ትኩረት ማድረግን ያስወግዳል የሚሉ አሉ እግራቸውን ስታስጠጉ ይሸሻሉ እጅ እዚህ ላይ ማድረግ እንደ መጥፎ የሚያዩ አሉ የሚለቁ አሉ ከመዛባቸው አንፃር አሚን የሚለውን ሚሉ ማይሉ አሉ አንዳንዶቹ ደግሞ ሐረም አካባቢ አይታቸው ልክ አሰላሙ አለይኩም ብድግ ብሎ ሱና ይጀምራሉ እዛ ነብዩ አለይሂ ሰላቱ ሰላም አንድ ሰላት በአንድ ሰላት መቀጠል የለበትም ብለዋል የአላህ ነብይ ለዚህ ነው ነብዩ አለይሂ ሰላቱ ሰላም ጁማ ሰላት ሲሰገድ ጁማ የተሰገደበት ቦታ ላይ ሱናን መሰገድ እንደሌለበት ተናግሮ አሊሞች ከዛ ሐዲስ ይወስዱና ሰላት ላይ አንድ ቦታ ፈርድ ከሰገደ እዛው ተነስቶ ሱና መቀጠል የለበት ወይ በንግግር ወይ ቦታ በመቀየር ተፍሲል ማድረግ አለበት ይላሉ አንዳንዶች ብድግ ብሎ በዛው ይጀምራሉ ለዚህ ነው ሼክ መሐመድ አሊ አደም ኢትዮጵያ ትልቁ አሊም አንድ ጊዜ መካ ላይ ከመግሪብ በኋላ አንድ ሰው ገብቶ ቁጭ ሲል እንዴ ተነሱና ስገድ እንጂ ያልኩት አሉ አይ በእኛ መዝሐብ እኮ አይቻልም አለኛል ያንተ መዝሐብ ምንድነው በሐነፊ መዝሐብ አይቻልም ሲለኝ ነብዩ እኮ አለይሂ ሰላቱ ሰላም ሰሉ ቀብለ المغرب ሶስት ጊዜ ከመግሪብ በፊት ስገዱ ብለዋል ነብዩ አለይሂ ሰላቱ ሰላም መዝሐቦች ደርሷቸውም ላይደርሳቸውም ይችላል ከግንዛቤያቸው አንፃር ሊሆን ይችላል ነብዩ እንዲህ ብለዋል ላላላ በእኛ መዝሐብ አይቻልም አለኛል ይሄው እንዲህ አይነት አይናቸው እንዲህ ታስሮ የተለቀቁ ሰዎች ይበዛሉ እንዲህ አይነት ሰዎች ሲበዙ ኸይር የለም ሸር ነው ያለው ስለዚህ እንደማ ታቲ ሱነቱ ሰሪሃ ሰሂሃ ግልጽ የሆነው ሱና ሲመጣላቸው هذا خلاف መዝሐብ ይላል እኮ ከኛ መዝሐብ ጋር አይገጥምም ይላል የነብዩን መዝሐብ ለማን ሰጠው የነብዩን ሐዲስ ለማን ሰጠው የነብዩን ልፋት ለማን ሰጠው የነብዩን ቁርአን ይዞት የመጡትን ለማን ሰጠው የነብዩን ድካም ለማን ሰጠው ለአንድ ሼክ መስጠው አላህን ፍራ አላህን እንፍራ እንዳጠቃላይ ነብዩ ብለዋል አላሉም ይሄ ነው በቃ የሙእሚኖች ንግግር አላህና መልእክተኛው ብለዋል ሲባል እሺ ሊሉ ነው ሊቆሙ ነው አለ ያልቆመ ሰው ነብዩ በነበሩበት ሰዓት ቁርአን ይወርድበታል ሙናፊቅ ነው ይባላል ይሄ ሙናፊቅ የጀሃነም በሪ ነው ይባላል ያውኑስ ፈትራ ነው እስከ መቼ እስከ ምን ሞት ድረስ ይሄ ነው ፈትራው ሌላ ፈትራ የለም እሺ فاين الحكم بما انزل الله እሺ መዝሐቤ እሺ የት አለ በአላህ መዳኘት ብለህ የምትሞክር የነበረው የት አለ ታዲያ እጀ ሰጠው ይላል ፍትባኢ ሱናን በመከተል የት አለ ታዲያ መጨረሻው 00 አደረከው ነው የሚሉት ጃለኒ አላህ ወያኩም من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته